ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ኅዳር 6 የሚነበብ ስንክሳር። የጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር ወደ ደብረ ቁስቋም የገባበት። ኅዳር 6 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከአረጋዊ ዮሴፍና ከሰሎሜ ጋር ከስደት በሚመለሱ ጊዜ ወደ ደብረ ቁስቋም ገባ። በመንገድ ጉዞ ካገኛቸውም ድካም አረፉ። ዳግመኛም በኋላ ዘመን በዚህ በደብረ ቁስቋም ቅዱሳን ሐዋርያቶቹን ሰበሰባቸው። ታቦትንና ቤተ ክርስቲያንንም አክብሮ የቁርባንም መሥዋዕትንም ሰርቶ ቅዱስ ሥጋውንና ክቡር ደሙን ለወገኖቹ ሰጣቸው። ለዚህም የእስክንድርያ ሀገር ሊቃነ ጳጳሳት ቅዱሳን አባቶቻችን ቄርሎስና ቴዎፍሎስ ምስክሮችን ሆኑ። ለእግዚአብሔር ምስጋና ይሁን። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ዕረፍቱ ለቅዱስ አባ ፊልክስ ሊቀ ጳጳስ። በዚችም ቀን የሮሜ ሀገር ሊቀ ጳጳስ ቅዱስ አባት ፊልክስ አረፈ። የዚህም ቅዱስ ወላጆቹ ክርስቲያኖች ናቸው። የቤተ ክርስቲያንንም ትምህርት አስተማሩት። የሮሜ ሊቀ ጳጳሳት አንስጣስዮስም ድቁና ሾመው። ደግሞ የሮሜ ሊቀ ጳጳሳት ዮስጦስም ጠባዩን የጽድቁንና የትሩፋቱን ደግነት አይቶ ቅስና ሾመው። ከእርሱም በፊት የነበረ ሊቀ ጳጳሳት አባ ዲዮናስዮስ ባረፈ ጊዜ ይህን አባት ፊልክስን መረጡት። በእግዚአብሔርም ፈቃድ በሮሜ አገር ላይ ሊቀ ጵጵስና ሾሙት። የክርስቶስንም መንጋዎች በመልካም አጠባበቅ ጠበቀ። ትሩስ ቄሳርም ከሞተ በኋላ ቴዎድሮስ ቄሳር ነገሰ። እርሱም በምዕመን ላይ ታላቅ መከራ አምጥቶ ጭንቅ በሆኑ ስቃዮችን አሰቃያቸው። ብዙዎቹም በእርሱ እጅ በሰማዕትነት ሞቱ። ይህም አባት ከዚህ ከሃዲ ታላቅ መከራና ሐዘን ደረሰበት። ስለ እርሱም ወደ እግዚአብሔር ማለደ። ክብር ይግባውና ጌታችንም ልመናውን ተቀብሎ ይህንን ከሃዲ በሁለተኛ ዘመነ መንግስቱ አጠፋው። ከዚህም በኋላ ከሃዲ ዲዮቅልጥያኖስ በነገሰ ጊዜ ክርስቲያኖችን አብዝቶ ማሰቃየትን ጀመረ። ይህም አባት ፊልክስ የክርስቲያኖችን ስቃይ እንዳያይ ክብር ይግባውና ወደ እግዚአብሔር ጸለየ። በዲዮቅልጥያኖስም በመጀመሪያው ዘመነ መንግስቱ አረፈ። ይህም አባት ብዙዎች ድርሳናትንና ተግሳጾችን ደርሷል። ከእርሳቸውም ስለ ውግዘትና ስለ ቀናች ሃይማኖት የተመላለሱበት አለ። እኒህም ለክርስቲያን ወገን እጅግ የሚጠቅሙ በጎች ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የ272 ሰማዕታት መታሰቢያ። በዚችም ቀን የአባ ፍሞስ፣ የልንዲዋስ፣ የኢላስጥ፣ የማርትሮስ፣ የኢላስዎስ፣ የቆርናሊዮስ፣ የሱኪዮስ፣ የናውኔኖስ፣ የሊባዲቆ፣ የሊሊያስዮና የሰማዕት ኢስትሮስ ማኅበር የሆኑ የ272 ሰማዕታት መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን፣ በረከታቸውም ትድረሰን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼመች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ኅዳር 6 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ